እንግዲህ አባታችን ብዙ ጊዜ በኢትዮጵያ ኦርቶዶክስ በኩል የመንግስት ጣልቃ ገብነት በከፍተኛ ደረጃ ይታያል በዚህም የተነሳ እርቁ እንዳይካሄድ እንቅፋት ሆነዋል በማለት እርሶም ተናግረዋል ሌሎችም አስተያየት ይሰጣሉ በሌላ በኩል ደግሞ በህዝቡ በኩል ይሄን ጉዳይ ለመቃወም ደፍሮ ሲወጣ አይታይም ለምሳሌ የሙስሊሞችን ጉዳይ በመናይበት ጊዜ ሙስሊሙ መንግስት በጉዳያችን ጣልቃ ገባ ብሎ ላለፈው አንድ አመት እየታገለ የሚገኝበት ሁኔታ አለ በኢትዮጵያ ኦርቶዶክስ አማኞች በኩል ይሄ ጉዳይ አይታይም ለምን ይመስሎታል በጣም ጥሩ ጥያቄ ነው እንግዲህ ነው የኢትዮጵያ ህዝብ የሚሰማ ከሆነ ጥያቄው ብቻ ይበቃው ነበር አዎ የኢትዮጵያ ህዝብ ለምን ያስላታል ለሃይማኖቱም አይዋደቅ ካልከኝ አንፃር አንደኛ የኢትዮጵያ ህዝብ ሁሉን ዝም ብሎ ለእግዚአብሔር ትቶ እግዚአብሔር ይስፋው የሚል ነው ይሄን ያዝልኝ እግዚአብሔር ይስፋው እሱ የወደደውን ያድርግ የፈቀደውን ያድርግ እኛ ምን አታገለን ብሎ ሁሉን ለእግዚአብሔር የሚሰጠው ህዝብ ነው የኛ ህዝብ ይሄ ደግሞ ያሳዝናል በጣም እግዚአብሔር አይምሮ ሰጥቶናል ልቦና ሰጥቶናል ህሊና ሰጥቶናል አይን ሰጥቶናል እጅ እግር ሰጥቶናል ልንሰራበት ነው ልንጠቀምበት ነው ከንፈራችንን ክፉ ሳይሆን ደግ ልንናገርበት ስንበደል ልንጮህበት ልንናገርበት ልናስተጋባበት ነው ከንፈራችንን የሰጠን ምላሳችንን አንደበታችንን የሰጠን እጃችንን እግራችንን እንዲሁ ግን የኛ ህዝብ እንደው ዝም ብሎ ሁሉንም ለእግዚአብሔር ባለው አቅም መታገል መዋደቅ እስከ መስዋዕትነት መክፈል ሲችል ሃይማኖቱ ሲጣስ ሀገሩ ሲፈርስ ታሪኩ ሲናድ ሰንደቅ ዓላማው ሲዋረድ የጣዖት ምልክት ሲደረግበት ከሰማይ የተሰጠ የቃል ኪዳን ምልክት ከምድር እንደተገኘ ሆኖ ሲነገርለት ከአምላክ የተሰጠ ከሰው እንደተገኘ ሆኖ ሲነገርለት ሃይማኖታዊ ሰንደቅ ዓላማ ሳለ ፖለቲካዊ ሰንደቅ ዓላማ ሆኖ ሲውለበለብበት ሲነገርለት ሁሉንም እግዚአብሔር ይስታው እያለ ባለውቀት በድንቁርና ለእግዚአብሔር የሚሰጥ ያልተማረ ህዝብ ነው ደንቆሮ ህዝብ ነው ብለው ሰደበን ይላል አዋቂ ግን ገሰጸን እውነት እኮ ነው ይላልና ያልተማረ ያላወቀ ህዝብ ነው አንድ ሁለተኛ ደግሞ የኢትዮጵያ ክርስቲያን ዝም ያለበት ምክንያት ልንገርህ ከሃይማኖቱ ከቤተ ክርስቲያኑ ከመስቀሉ ከታቦቱ ከጽላቱ ከነፍሱ ይልቅ ለሆዱ አድሯል ወገኔ ህዝቤ ለሆዱ ተገዥ ሆኗል ከሆዱ አልፎ ለልጆቹ ለቤቱ ተገዥ ሆኗል ልጆቹ ቢሞቱስ ቤቱ ቢፈርስስ ቢወረስስ አየህ ለሆዱ ተገዥ ሆኗል ለቤቱ ለልጆቹ ተገዥ ሆኗል ከእግዚአብሔር ይልቅ አይ እስርን ፈርቷል ሞትን ፈርቷል ስደትን ፈርቷል ከሃይማኖቱ ይልቅ በተክላላ በሁሉ ነገር ያገር የህዝብ ወገኔ መኩሪያዬ ኩሩ ህዝብ ኩሩ ክርስቲያን የተባለው ፈርቷል እንግዲህ ኃጢአቱ ያስፈራው አላውቅለት በተክሉ ግን የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ህዝበ ክርስቲያን የወድ ተገዥ የጥቅም ተገዥ እስርን ይፈራ ለቤቱና ለልጆቹ ቀድሞ የሚያስብ ከእግዚአብሔር ይልቅ መንግስትን የሚፈራ ከሰማያዊ ሞት ይልቅ ምድራዊ ሞትን ምድራዊ ስደትን ምድራዊ መከራ የሚፈራ ስለሆነ ዝምታን መርጧል ዝምታው ግን ከለትለት ውርደትን ጥቃትን ሽንፈትን እያጎናጸፈው ነው ይሄ ደግሞ መጨረሻ ላይ የመጨረሻ ውድቀትን እንጂ ትንሳኤን እድገትን ክብር አያስመጣለትም ይሄ ነው አመሰግናለሁ አባቴ አንድ ሌላ ጥያቄ እዚህ ጋር ተያይዞ ልጠይቀውት እንግዲህ የኢትዮጵያ ህዝብ ይሄን ጉዳይ በከፊልም ከፍርሃትም ልበለው እርሶ እንደገለጹት በከፊልም ያው ልጆቼ ቤተሰቤ ከማለት አንፃር ላይነሳ ይችላል ግን በሌላ በኩል ደግሞ የናንተ ያባቶቹ ሚና ህዝቡን እንዲነሳ ለሃይማኖቱ እንዲሞት የማድረጉ የማስተማሩ ነገር ኃላፊነቱ በእናንተ ነው እና እንደው ምን ያህል ኃላፊነቱን ተወጥተዋል ሌሎች አባቶችስ ምን ያህል ተወጥተዋል ምክንያቱም ዞሮ ህብረተሰቡ የሚያስተምረው ከሌለ ምንም ማድረግ አይችልምና
እንደው ሶስ እንዴት ነው ይሄን ነገር የሚያዩት? በእናንተ በኩልስ ይሄ ነገር አስተምራችሁታል ወይ? አዎ ልነግርህ ነበረ በጥያቄ አመጣልኝ ሐሳቤን። ይኸውልህ ፋሲልዬ ነገር ያመጣዋል። የልቤን እሳት ነው አውቀህ የቀሰቀስከኝ። በእኔ በኩል እንዳልከው የአባቶችን ዘዴት ላድርገውና በእኔ በኩል ልምጣ። ህዝቡ አሁን እኔን ምን እንደሚለኝ ታውቃለህ? ህዝቡ እኔን ምን እንደሚለኝ ታውቃለህ? አንዳንዱ ከማዘን ነው፣ ለኔ ከማዘን ከመቆርቆር ለኔ ከመጸጸት የተነሳ ይገሉታል፣ ያስሩታል፣ ያፍኑታል፣ ያሳድዱታል፣ መከራውን ያሳዩታል እያለ ከማዘን የተነሳ እባክህ ተው ዝም በል በቃ እግዚአብሔር የወደደውን ያድርግ፣ ጊዜው ደርሶ ፍርዱን እስኪሰጥ የሰማይ አምላክ ዝም በል በቃ ለማን ብለህ ነው የምትሰቃይ የሚል አለ። እንዲህ የሚያስቡትን እግዚአብሔር ያስብላቸው። ግን የኢትዮጵያ ሕዝብ እንዲሰማ የሚፈልገው እኔ ከቆቤ ከቀሚሴ ከምነናዬ ይልቅ እንዳልኩ መጀመሪያ የሀገሬ ጉዳይ፣ የቤተክርስቲያኔ ጉዳይ፣ የህዝቤ ጉዳይ፣ የወገኔ ጉዳይ፣ የታሪካችን፣ የአንድነታችን፣ የነጻነታችን፣ የመብታችን፣ የህልውናችን፣ የሉዓላዊነታችን የመስቀላችን ነገር ነው የሚበልጥብኝ። ይሄ የኢትዮጵያ ሕዝብ ይወጥ እስከ መጨረሻ መቃብር እስኪገባ ለሚበልጥብኝ ነገር እታገላለሁ። ግማሹ እንዲህ ስለያዝንልኝ ሌላው ግን የሚለው አየህ ተመልከት፣ እንኳን በፍላጎቱ ለሃይማኖቱ ሊነሳ ይገርማል። እኔ እየዞርኩ ሴት ሳስተምረው ዛሬም ስፈልለው አንተ ምን አገባህ? ተመልከት፣ አንተ ምን አገባህ? ዝም ብለህ ቁጭ ማትል አርፈህ ማትቀመጥ እንዴ? መነኩሴ ቄስ ከፖለቲካ ምን አገባው? ተመልከት፣ ከፖለቲካ ምን አገባው? ስለ ሀገር ምን አገባው? ልባርክ መነኩሴ ቄስ መቀደስ ማቁረብ እንጂ ከሌላ ነገር የሚገባ ምን ገደደው? አንተ ቁጭ ማትል የሚል አታላይ ህዝብ ነው። አይ ከባርነት ልታወጣው ስትል፣ ከክደት ልታወጣው ስትል፣ ከኃጢአት ልታወጣው ስትል ሀገርህን ወቅ፣ ወገንህን ወቅ፣ ታሪክህን ወቅ፣ ሃይማኖትህን ወቅ፣ ደብርህን ወቅ ብለህ መስዋዕትነት እየከፈል ስታስተምረው ኦራይማ ፖለቲከኛ አይደለ፣ ይሄማ የመንግስት ተቃዋሚ አይደለ፣ ይሄማ የመንግስት ተቃዋሚ መልእክተኛ አይደለ እያለ የሐሰት የታርጋ ስም የሚለጥፍልህ ህዝብ ሆኗል። ህዝብህ ወንድሜ የሚያሳዝን ሰዓት ነው ያለውበት። አንተ ቄስ አንተ መነኩሴ ነህ ምን ጥልቅ አረጋ አርፈህና ትቀመጥ እያለ ተስፋ የሚያስቆርጥ ነው ህዝባችን። እንኳን ግፋ ወደፊት ሊለኝ እንኳን አይዞህ እንኳን እኛ እያለን ባንኖርም አይዞህ ሊል ቀርቶ ተስፋ የሚያስቆርጥ ነው። እየበላህ እየጠጣህ ኑር ሙት የሚል እንጂ ያለው ህዝብ ዛሬ ለነጻነት እየተዋጋህ እየተራብክ ክብር ነጻነትን ይዘህ ሙት የሚል አይደለም። እና ስመጣልህ ወደ ጠየቀኝ ባጭሩ እኔ በበኩሌ እግዚአብሔር ይመስገን ምንም በቂ ባይሆንም የሚመሰክረው ይመሰክራል። ባለኝ አቅም በህፃንነት እድሜ መስዋዕትነት ከፍያለሁ ለኢትዮጵያ ሕዝብ ለኦርቶዶክስ ተዋሕዶ ቤተክርስቲያን መስዋዕትነት ከፍያለሁ። በቂ ባይሆንም በህፃንነቴ መስዋዕትነት ከፍያለሁ። ከ12 ዓመት እስር ቤት ከእስር ቤት በፊት በስብከት ከዛም በኋላ በ12 ዓመት በእስር ቤት መስዋዕትነትን ለሀገሬ ለኢትዮጵያ ለሰንደቅ ዓላማዬ ለኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያኔ ለታሪኬ መስዋዕትነት በትንሹ በትንሹ ቢሆንም ከፍያለሁ። የሰማ ሰምቷል ድኗል፣ ያልሰማም አልሰማም ጠፍቷል። ይሄ ነው እና የራሴን ተወጥቻለሁ በጥቂቱም ቢሆን። አሁን ግን አይዞ ወገኔ ክርስቲያን ተነስ፣ በርታ፣ ግፋ፣ ታገል፣ ድማ፣ ውደቅ፣ መስዋዕትነት ክፈል እንዳለው የዩኒቨርሲቲ ተማሪዎች ለዩኒቨርሲቲ ትምህርት ቤት በአደባባይ በአስፋልት ለሀገር ለነጻነት እየተሰዉ ነው። የሀገር ተረካቢዎች፣ የሀገር መሪዎች፣ የሀገር ባላደራዎች፣ እንቦቀቅላሎች፣ አዳጆች መስዋዕትነት እየከፈሉ ነው እስከ ሞት ድረስ። አንተም ለሀገርህ ለቤተክርስቲያን ለደብርህ መስዋዕትነት እስከ ደምስ ማፈስ እስከ ሞት ድረስ ክፈል ማለት አልችልም በአሁኑ ሰዓት። ለምን ከዚህ ነግሬያለሁ። መድረክ ተዘግቶብኛል፣ መድረክ ተይዞብኛል፣ ቤተክርስቲያን ተዘግቶብኛል።
ኢትዮጵያዊነትን እንዳላምን እንድክድ እያደረጉኝ ነው። በኢትዮጵያ በአገሬ እንዳልኖር እያደረጉኝ ነው። በስለላ እንጠበቅ የቁም እስረኛ ነኝ ልጃችሁ። በቃ እንኳን ልናገር እንኳን ላስተምር እንሄድበት መውጣበት እንገባበት በሰላ እየታጠርኩ ሰው ነኝ። ልንገር ገዳምም አልኖርም፣ በተወሰነ ቦታም አልኖርም። ለዲፕሎማሲው ከተማ ብዬ አዲስ አበባ ነው የምኖረው። ብሞትም በወድቅም ያው ተመልካችና ሰሚ አይጠፋም ብዬ። ስለዚህ አሁን እንኳን ላስተምር ልመሰክር ለመናገርም አፌ የተዘጋ ለመራመድ እግሬ የታሰረ ለመዳሰስ እጄ የታሰረ ለማየት አይኔ የተሸፈነ ዜጋችሁ ነኝ። ሁሉ ነገር ተዘግቶብኛል። አሁን ከኢትዮጵያ ሕዝበ ክርስቲያን ጋር እንዳልገናኝ ከኢትዮጵያ ሕዝበ ክርስቲያን ጋር እንዲገናኙ መድረኩ ክፍት የሆነላቸው ከዲያቆን እስከ ጳጳሳት በየቤተክርስቲያኑ ተሰብስበው አሉ። እነሱ መክፈል ህዝቡን መቀስቀስ መስዋዕትነት መክፈል ነበረባቸው። ግን ቀድም እንዳልኩ የመንግስት ቅጥረኞች ናቸው እንጂ የእግዚአብሔር መልእክተኞች ስላልሆኑ ህዝቡም እየጠፋ ነው፣ እነሱም ራሳቸው እየጠፉ ነው፣ ቤተክርስቲያኗም እየጠፋች ናት። እንግዲህ የእስራኤል አምላክ ለእስራኤል እንደሆነ እስከ ዘላለም የኢትዮጵያ አምላክ ደግሞ ለኢትዮጵያውያን ይሁናቸው ነው ማለት። በኢትዮጵያ ኦርቶዶክስ በኩል የመንግስት ጣልቃ ገብነት በከፍተኛ ደረጃ ይታያል። በዚህም የተነሳ እርቁ እንዳይካሄድ እንቅፋት ሆነዋል በማለት እርሶም ተናግረዋል። ሌሎችም አስተያየት ይሰጣሉ። በሌላ በኩል ደግሞ በህዝቡ በኩል ይሄን ጉዳይ ለመቃወም ደፍሮ ሲወጣ አይታይም። ለምሳሌ የሙስሊሞችን ጉዳይ በመናይበት ጊዜ ሙስሊሙ መንግስት በጉዳያችን ጣልቃ ገባ ብሎ ላለፈው አንድ አመት እየታገለ የሚገኝበት ሁኔታ አለ። በኢትዮጵያ ኦርቶዶክስ አማኞች በኩል ይሄ ጉዳይ አይታይም። ለምን ይመስሎታል? በጣም ጥሩ ጥያቄ ነው። እንግዲህ ነው የኢትዮጵያ ህዝብ የሚሰማ ከሆነ ጥያቄው ብቻ ይበቃው ነበር። አዎ የኢትዮጵያ ህዝብ ለምን ያስላታል ለሃይማኖቱም አይዋደቅ ካልከ አንፃር አንደኛ የኢትዮጵያ ህዝብ ሁሉን ዝም ብሎ ለእግዚአብሔር ትቶ እግዚአብሔር ይስታው የሚል ነው። ይሄን ያዝልኝ፣ እግዚአብሔር ይስታው፣ እሱ የወደደውን ያድርግ፣ የፈቀደውን ያድርግ፣ እኛ ምን አታገለን ብሎ ሁሉን ለእግዚአብሔር የሚሰጠው ህዝብ ነው የኛ ህዝብ። ይሄ ደግሞ ያሳዝናል በጣም። እግዚአብሔር አይምሮ ሰጥቶናል፣ ልቦና ሰጥቶናል፣ ህሊና ሰጥቶናል፣ አይን ሰጥቶናል፣ እጅ እግር ሰጥቶናል። ይሄ ልንሰራበት ነው፣ ልንጠቀምበት ነው። ከንፈራችንን ክፉ ሳይሆን ደግ ልንናገርበት፣ ስንበደል ልንጮህበት፣ ልንናገርበት፣ ልናስተጋባበት ነው ከንፈራችንን የሰጠን፣ ምላሳችንን አንደበታችንን የሰጠን፣ እጃችንን እግራችንን እንዲሁ። ግን የኛ ህዝብ እንደው ዝም ብሎ ሁሉንም ለእግዚአብሔር ባለው አቅም መታገል መዋደቅ እስከ መስዋዕትነት መክፈል ሲችል ሃይማኖቱ ሲጣስ፣ ሀገሩ ሲፈርስ፣ ታሪኩ ሲናድ፣ ሰንደቅ ዓላማው ሲዋረድ፣ የጣዖት ምልክት ሲደረግበት፣ ከሰማይ የተሰጠ የቃል ኪዳን ምልክት ከምድር እንደተገኘ ሆኖ ሲነገርለት፣ ከአምላክ የተሰጠ ከሰው እንደተገኘ ሆኖ ሲነገርለት፣ ሃይማኖታዊ ሰንደቅ ዓላማ ሳለ ፖለቲካዊ ሰንደቅ ዓላማ ሆኖ ሲውለበለብበት ሲነገርለት፣ ሁሉንም እግዚአብሔር ይፍታው እያለ ባለውቀት በድንቁርና ለእግዚአብሔር የሚሰጥ ያልተማረ ህዝብ ነው። ደንቆሮ ህዝብ ነው ብለው ሰደበን ይላል፣ አዋቂ ግን ገሰጸን እውነት እኮ ነው ይላል። እና ያልተማረ ያላወቀ ህዝብ ነው። አንድ ሁለተኛ ደግሞ የኢትዮጵያ ክርስቲያን ዝም ያለበት ምክንያት ልንገርህ፣ ከሃይማኖቱ ከቤተ ክርስቲያኑ ከመስቀሉ ከታቦቱ ከጽላቱ ከነፍሱ ይልቅ ለሆዱ አድሯል። ወገኔ ህዝቤ ለሆዱ ተገዥ ሆኗል። ከሆዱ አልፎ ለልጆቹ ለቤቱ ተገዥ ሆኗል። ልጆቼ ቢሞቱስ፣ ቤቴ ቢፈርስስ፣ ቢወረስስ፣ አየህ ለሆዱ ተገዥ ሆኗል። ለቤቱ ለልጆቹ ተገዥ ሆኗል ከእግዚአብሔር ይልቅ። አይ እስርን ፈርቷል፣ ሞትን ፈርቷል፣ ስደትን ፈርቷል ከሃይማኖቱ ይልቅ። በጠቅላላ በሁሉ ነገር የሀገሬ ህዝብ ወገኔ መኩሪያዬ ኩሩ ህዝብ ኩሩ ክርስቲያን የተባለው ፈርቷል። እንግዲህ ኃጢአቱ ያስፈራው አላውቅለት
አላውቅለትም። በጥቅሉ ግን የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ሕዝበ ክርስቲያን የወድ ተገዥ የጥቅም ተገዥ እስርን የሚፈራ ይፈራ ለቤቱና ለልጆቹ ቀድሞ የሚያስብ ከእግዚአብሔር ይልቅ መንግስትን የሚፈራ ከሰማያዊ ሞት ይልቅ ምድራዊ ሞትን ምድራዊ ስደትን ምድራዊ መከራ የሚፈራ ስለሆነ ዝምታን መርጧል። ዝምታው ግን ከዕለት ዕለት ውርደትን፣ ጥቃትን፣ ሽንፈትን እያጎናጸፈው ነው። ይህ ደግሞ መጨረሻ ላይ የመጨረሻ ውድቀትን እንጂ ትንሣኤን፣ እድገትን፣ ክብርን አያስመጣለትም። ይሄ ነው። አመሰግናለሁ አባቴ። አንድ ሌላ ጥያቄ እዚህ ጋር ተያይዞ ልጠይቀውት። እንግዲህ የኢትዮጵያ ሕዝብ ይሄን ጉዳይ በከፊልም ከፍርሃትም ልበለው እርስዎ እንደገለጹት በከፊልም ያው ልጆቼ ቤተሰቤ ከማለት አንፃር ላይነሳ ይችላል። ግን በሌላ በኩል ደግሞ የእናንተ የአባቶቹ ሚና ሕዝቡን እንዲነሳ ለሃይማኖቱ እንዲሞት የማድረጉ የማስተማሩ ነገር ኃላፊነቱ በእናንተ ነው እና እንደው ምን ያህል ኃላፊነቱን ተወጥተዋል? ሌሎች አባቶችስ ምን ያህል ተወጥተዋል? ምክንያቱም ዞሮ ህብረተሰቡ የሚያስተምረው ከሌለ ምንም ማድረግ አይችልምና እንደው ሶስ እንዴት ነው ይሄን ነገር የሚያዩት? በእናንተ በኩልስ ይሄ ነገር አስተምራችሁታል ወይ? አዎ ልነግርህ ነበረ በጥያቄ አመጣህልኝ ሐሳቤን። ይኸውልህ ፋሲልዬ ነገር ያመጣዋል። የልቤን እሳት ነው አውቀህ የቀሰቀሰኝ። በእኔ በኩል እንዳልከው የአባቶችን ዘዴት ላድርገውና በእኔ በኩል ልምጣ። ህዝቡ አሁን እኔን ምን እንደሚለኝ ታውቃለህ? ህዝቡ እኔን ምን እንደሚለኝ ታውቃለህ? አንዳንዱ ከማዘን ነው፣ ለእኔ ከማዘን ከመቆርቆር ለእኔ ከመጸጸት የተነሳ ይገሉታል፣ ያስሩታል፣ ያፍኑታል፣ ያሳድዱታል፣ መከራውን ያሳዩታል እያለ ከማዘን የተነሳ እባክህ ተው ዝም በል በቃ እግዚአብሔር የወደደውን ያድርግ፣ ጊዜው ደርሶ ፍርዱን እስኪሰጥ የሰማይ አምላክ ዝም በል በቃ ለማን ብለህ ነው የምትሰቃይ የሚል አለ። እንዲህ የሚያስቡትን እግዚአብሔር ያስብላቸው። ግን የኢትዮጵያ ሕዝብ እንዲሰማ የሚፈልገው እኔ ከቆቤ ከቀሚሴ ከምነናዬ ይልቅ እንዳልኩ መጀመሪያ የሀገሬ ጉዳይ፣ የቤተክርስቲያኔ ጉዳይ፣ የህዝቤ ጉዳይ፣ የወገኔ ጉዳይ፣ የታሪካችን፣ የአንድነታችን፣ የነጻነታችን፣ የመብታችን፣ የህልውናችን፣ የሉዓላዊነታችን የመስቀላችን ነገር ነው የሚበልጥብኝ። ይሄ የኢትዮጵያ ሕዝብ እስከ መጨረሻ መቃብር እስኪገባ ለሚበልጥብኝ ነገር እታገላለሁ። ግማሹ እንዲህ ስለያዝንልኝ ሌላው ግን የሚለው አየህ ተመልከት፣ እንኳን በፍላጎቱ ለሃይማኖቱ ሊነሳ ይገርማል። እኔ እየዞርኩ ሴት ሳስተምረው ዛሬም ስፈልለው አንተ ምን አገባህ? ተመልከት፣ አንተ ምን አገባህ? ዝም ብለህ ቁጭ ማትል አርፈህ ማትቀመጥ እንዴ? መነኩሴ ቄስ ከፖለቲካ ምን አገባው? ተመልከት፣ ከፖለቲካ ምን አገባው? ስለ ሀገር ምን አገባው? ይባርክ መነኩሴ ቄስ መቀደስ ማቁረብ እንጂ ከሌላ ነገር የሚገባ ምን ገደደው? አንተ ቁጭ ማትል የሚል አታላይ ህዝብ ነው አይደል? ከባርነት ልታወጣው ስትል፣ ከክደት ልታወጣው ስትል፣ ከኃጢአት ልታወጣው ስትል ሀገርህን ወቅ፣ ወገንህን ወቅ፣ ታሪክህን ወቅ፣ ሃይማኖትህን ወቅ፣ ደብርህን ወቅ ብለህ መስዋዕትነት እየከፈል ስታስተምረው ኦራይማ ፖለቲከኛ አይደለ፣ ይሄማ የመንግስት ተቃዋሚ አይደለ፣ ይሄማ የመንግስት ተቃዋሚ መልእክተኛ አይደለ እያለ የሐሰት የታርጋ ስም የሚለጥፍልህ ህዝብ ሆኗል። ህዝብህ ወንድሜ የሚያሳዝን ሰዓት ነው ያለውበት። አንተ ቄስ አንተ መነኩሴ ነህ ምን ጥልቅ አረጋ አርፈህማ ትቀመጥ እያለ ተስፋ የሚያስቆርጥ ነው ህዝባችን። እንኳን ግፋ ወደፊት ሊለኝ እንኳን አይዞህ እንኳን እኛ እያለን ባንኖርም አይዞህ ሊል ቀርቶ ተስፋ የሚያስቆርጥ ነው። እየበላህ እየጠጣህ ኑር ሙት የሚል እንጂ ያለው ህዝብ ዛሬ ለነጻነት እየተዋጋህ እየተራብክ ክብር ነጻነትን ይዘህ ሙት የሚል አይደለም። እና ስመጣልህ ወደ ጠየቀኝ ባጭሩ እኔ በበኩሌ እግዚአብሔር ይመስገን ምንም በቂ ባይሆንም የሚመሰክረው ይመሰክራል። ባለኝ አቅም በህፃንነት እድሜ መስዋዕትነት ከፍያለሁ ለኢትዮጵያ ለኦርቶዶክስ ተዋሕዶ ቤተክርስቲያን።
መስዋዕትነት ከፍያለሁ። በቂ ባይሆንም በሕፃንነቴ መስዋዕትነት ከፍያለሁ። ከ12 ዓመት እስር ቤት ከእስር ቤት በፊት በስብከት ከዛም በኋላ በ12 ዓመት በእስር ቤት መስዋዕትነትን ለሀገሬ ለኢትዮጵያ ለሰንደቅ ዓላማዬ ለኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያኔ ለታሪኬ መስዋዕትነት በትንሹ በትንሹ ቢሆንም ከፍያለሁ። የሰማ ሰምቶ ድኗል፣ ያልሰማ ማልሰማም ጠፍቷል። ይሄ ነው እና የራሴን ተወጥቻለሁ በጥቂቱም ቢሆን። አሁን ግን እንዳልከው አይዞ ወገኔ ክርስቲያን ተነስ፣ በርታ፣ ግፋ፣ ታገል፣ ድማ፣ ውደቅ፣ መስዋዕትነት ክፈል እንዳልለው የዩኒቨርሲቲ ተማሪዎች በዩኒቨርሲቲ ትምህርት ቤት በአደባባይ በአስፋልት ለሀገር ለነጻነት እየተሰዉ ነው። የሀገር ተረካቢዎች፣ የሀገር መሪዎች፣ የሀገር ባላደራዎች፣ እንቦቀቅላሎች፣ አዳጆች መስዋዕትነት እየከፈሉ ነው እስከ ሞት ድረስ። አንተም ለሀገርህ ለቤተክርስቲያን ለደብርህ መስዋዕትነት እስከ ደምስ ማፈስ እስከ ሞት ድረስ ክፈል ማለት አልችልም በአሁኑ ሰዓት። ለምን ከዚህ ነግሬያለሁ። መድረክ ተዘግቶብኛል፣ መድረክ ተይዞብኛል፣ ቤተክርስቲያን ተዘግቶብኛል። ኢትዮጵያዊነትን እንዳላምን እንድክድ እያደረጉኝ ነው። በኢትዮጵያ በአገሬ እንዳልኖር እያደረጉኝ ነው። በስለላ እንጠበቅ የቁም እስረኛ ነኝ ልጃችሁ። በቃ እንኳን ልናገር እንኳን ላስተምር እንሄድበት የምወጣበት የምገባበት በሰላ የታጠርኩ ሰው ነኝ። ልንገር ገዳምም አልኖርም፣ በተወሰነ ቦታም አልኖርም። ለዲፕሎማሲው ከተማ ብዬ አዲስ አበባ ነው የምኖረው። ብሞትም በወድቅም ያው ተመልካችና ሰሚ አይጠፋም ብዬ። ስለዚህ አሁን እንኳን ላስተምር ልመሰክር ለመናገርም አፌ የተዘጋ፣ ለመራመድ እግሬ የታሰረ፣ ለመዳሰስ እጄ የታሰረ፣ ለማየት አይኔ የተሸፈነ ዜጋችሁ ነኝ። ሁሉ ነገር ተዘግቶብኛል። አሁን ከኢትዮጵያ ሕዝበ ክርስቲያን ጋር እንዳልገናኝ፣ ከኢትዮጵያ ሕዝበ ክርስቲያን ጋር እንዲገናኙ መድረኩ ክፍት የሆነላቸው ከዲያቆን እስከ ጳጳሳት በየቤተክርስቲያኑ ተሰብስበው አሉ። እነሱ መክፈል፣ ህዝቡን መቀስቀስ፣ መስዋዕትነት መክፈል ነበረባቸው። ግን ቅድም እንዳልኩ የመንግስት ቅጥረኞች ናቸው እንጂ የእግዚአብሔር መልእክተኞች ስላልሆኑ ህዝቡም እየጠፋ ነው፣ እነሱም ራሳቸው እየጠፉ ነው፣ ቤተክርስቲያኗም እየጠፋች ናት። እንግዲህ የእስራኤል አምላክ ለእስራኤል እንደሆነ እስከ ዘላለም የኢትዮጵያ አምላክ ደግሞ ለኢትዮጵያውያን ይሁናቸው ነው ማለት